ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ይህ አሰብ ፕረስ ነው። ዕለታዊ አጫጭር ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። ህወሓት በፌዴራል መንግስቱ ስም ትግራይ ውስጥ ጥቃት ለማድረስ ማቀዱ ተገለጸ። 15 የህወሓት ተዋጊዎች አስከሬን ሱዳን ውስጥ ተገኘ። ለመንግስትና ለህወሓት ከአውሮፓ ሰላም ፋውንዴሽን የሰላም ጥሪ ቀረበ። የሚሉት ዜናዎቻችን ናቸው። አብራችሁን ቆዩ። ህወሓት በፌዴራል መንግስቱ ስም ትግራይ ውስጥ ጥቃት ለማድረስ ማቀዱ ተገለጸ። የህወሓት ቡድን የህዝብ ቁጣን በማነሳሳት ያጣውን የፖለቲካ ተጽዕኖ ለመመለስ የፌዴራል መንግስቱ እንደፈጸመው አስመስሎ በትግራይ ክልል ጥቃት ለማድረስ ማቀዱን ዘሆርን ሪቪው የደህንነት መረጃዎችን ዋቢ አድርጎ ዘገበ። የሴራው ዝግጅት በዛላምበሳ ኤርትራ አካላት ጋር በተደረገ ስብሰባ ሐውዜን ቁጥር 2 የተሰኘ ፍንዳታና የማህበራዊ ሚዲያ የሐሰት ዘመቻ ቅዲህ ተነድፈዋል። የጥቃቱ ዓላማዎችም የህዝብ ቁጣን ለማነሳሳት ተቋማት፣ ገበያዎች፣ የትራንስፖርት ማዕከላት፣ የህክምና ተቋማትና የሃይማኖት ቦታዎች ላይ ፍንዳታዎችን ለማድረስ ታቅደዋል ብለዋል። ወታደራዊ እንቅስቃሴዎችም በራያ አላ፣ ዞብል፣ ዋጃ፣ ጥሙጋና ኮረም አቅጣጫዎች የምሽግ ቁፋሮና የወታደር ስምሪት የተደረገ ሲሆን በጨርጨርና ቤላ ከባድ መሳሪያዎች ተሰልፈዋል። የአካባቢውን ወቅታዊ ሁኔታ ባለማጣ፣ ኮረም፣ ቆቦና ኮኒ ትራንስፖርት እንቅስቃሴ በመቆሙ ነዋሪዎች ቀያቸውን እየለቀቁ ይገኛሉ ብለዋል። በሌላ ዜና በቅዳሜው የሸረሪና ውጊያ ምክንያት በሱዳን ሰቲት ወንዝ ውስጥ 15 የህወሓት ወታደሮች አስከሬን መገኘቱን ሱዳን ትሪቡንና ኤኤፍፒ ዘግበዋል። የሱዳን የህክምና ባለሙያዎች ለአልጀዚራ እንደገለጹት በሸረሪና ወንዝ ጦርነት ከሞቱ የህወሓት ተዋጊዎች ውስጥ 15ቱ በሰቲት ወንዝ አስከሬናቸው በሱዳን ውስጥ ተገኝቷል ብለዋል። 6 የቆሰሉ በሐማዳይት ከተማ በሚገኝ ሆስፒታል ህክምና እየተደረገላቸው ይገኛል ተብሏል። በርካታ ቆስለው የተረፉ ምስክሮችንም እያከሙ መሆኑን የሱዳን ሐኪሞች ገልጸዋል። ተከዜ ወንዝ ሱዳን ሲገባ መጠሪያ ስሙ ሰቲት ወንዝ መሆኑ ይታወቃል። ባለፉት ጥቂት ቀናት በተቀሰቀሰው ውጊያ ምክንያት በመቶ የሚቆጠሩ ኢትዮጵያውያን ህይወታቸውን ለማዳን ወደ ጎረቤት ሱዳን ተሰድተዋል። ህወሓት የኢትዮጵያ መንግስት ሰፊ የመሬት ጥቃት ሰንዝሮብኛል ሲል ሲከስ፣ የፌዴራል መንግስት በበኩሉ በጉዳዩ ላይ የሰጠው ምላሽ የለም። በሌላ በኩል የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህወሓት በወያኔ ሓርነት ትግራይ መካከል እያደገ በመጣው ፖለቲካና የደህንነት ውጥረት ከፍተኛ ስጋት እንዳደረበት ገለጸ። በአዲስ አበባና መቀሌ መካከል ያለው ግንኙነት እየሻከረ መምጣቱና የኢትዮ ሱዳን ወሰን አካባቢ ወታደራዊ እንቅስቃሴዎች መጨመራቸው ዳግም ወደ ግጭት እንዳያመራ አሳስበዋል። በፕሪቶሪያው የሰላም ስምምነት አፈጻጸምና በጊዜያዊ አስተዳደሩ ህወሓትና በፌዴራል መንግስት መካከል በተፈጠሩ አለመግባባቶች ምክንያት የተገኘው የሰላም ፍሬ አደጋ ላይ እንዳይወድቅ ስጋቱን ገልጸዋል። ዳግም ወደ ግጭት መግባት የሰብአዊ ቀውሱን እንደሚያባብሰውና የአፍሪካ ቀንድን እንደሚበጠብጥ በመጠቆም ለፖለቲካዊ ልዩነት ወታደራዊ መፍትሄ እንደሌለ አሳስበዋል። ሁለቱ ወገኖች ከፍተኛ ትዕግስት እንዲያደርጉ የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገብሩና በግሎባል ፒስ 2030 ማዕቀፍ ችግሮቻቸውን በሰላማዊ ውይይት እንዲፈቱ ጥሪ አቅርበዋል። ውድ አድማጮቻችን የሰዓቱ ዜናዎች እነዚህ ነበሩ። መልካም ቆይታ።